ያዘ ንጥቀትን ብዙዎች ይፈራሉ ያመኑትም ሰዎች ምናልባት እንቀራለን የሚል ፍራቻ አለና ብዙ ጊዜ ንጥቀት ሲነሳ ብዙ ሰዎች ይፈራሉ። ጌታችን ኢየሱስ ክርስቶስ ይመጣብናል የሚል አይነት ፍራቻ አለ። የሚነጠቁ ሰዎችስ እነማን ናቸው? ጌታ ምን ይልናል? ይመጣልናል እንጂ አይመጣብንም። ፍርሃት የለብንም። ነገሮች ግልጽ እንዲሆኑልን ወደ አንድ ክፍል ወስዳለሁ። ምክንያቱም የብዙዎቻችንን ጥያቄ ስለሆነ ማቴዎስ 24 ምዕራፍ 24 ቁጥር 40 ላይ እንደዚህ ይላል። በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱ ትቀራለችና የምንቀረው እኛ ነን ወይ? እኛ አይደለንም። የሚል ጥያቄ። እኛ አይደለንም። የምንቀረው እኛ አይደለንም። የምንወሰደው እኛ አይደለንም። መጽሐፍ ቅዱስ ማቴዎስ 24 ቁጥር 37 ጀምሮ ነው የሚቀጥለው። ስለ ንጥቀት አይደለም የሚያወራው። ማቴዎስ 24 ከቁጥር 37 እስከ ጌታችን ኢየሱስ ክርስቶስ በምድር ላይ ባገለገለበት ወርና ጊዜ ዘመን ስለ ንጥቀት ያወራው ነገር የለም። ስለ ንጥቀት የተናገረው ነገር የለም። አንዲቱ ትወሰዳለች፣ አንዲቱ ትቀራለች የሚለው ቃል አንዲቱ ወደ ሰማይ ስለመወሰድ፣ አንዲቱ ደግሞ በምድር ላይ ስለመቅረት፣ አንዲቱ ስለመነጠቅ፣ አንዲቱ ስለመነጠቅ አይደለም የሚያወራው። በመከራ ስለመወሰድና ከክርስቶስ ጋር በምድር ላይ ቀርቶ ስለመንገስ ነው የሚያወራው። ቤተክርስቲያን ነች። አሁን እየተሰበከ ያለው የጸጋው ወንጌል። አሁን ያለው አንድ አካል ነው። አሁን ያለው አንድ ተስፋ ነው። ያ አንድ ተስፋ ደግሞ ማን ነው? ንጥቀት፣ የክርስቶስ ኢየሱስ እስከ ዳመና ድረስ መምጣት። ስለዚህ የቤተክርስቲያን ዘመን ባለቀው 69ኛው ሱባኤና ባልጀመረው በሰባኛው መሃል ያለ ቤተክርስቲያን በእግዚአብሔር ሚስጥር ተደርጎ በኤፌሶን መጽሐፍ ምዕራፍ 3 ላይ የቤተክርስቲያን ጉዳይ እግዚአብሔር የሚያውቀው ነገር ግን ለሰዎች ያልተገለጸ። ስለዚህ ሚስጥር ነው አሁን ያለንበት ዘመን። የጸጋ ዘመን ሚስጥር ነው። የጸጋው ቃል ሚስጥር ነው። ቤተክርስቲያን የተባለችው የክርስቶስ አካል ራሱ ሚስጥር ነው። እኛ ከሚወሰዱትም ከሚቀሩትም አይደለም። ኢየሱስ ክርስቶስ ምድር ላይ ስለ ንጥቀት አላወራም። ስለ ንጥቀት አላስተማረም። በምድር ላይ ስለ መንግስት ነው ያወራው። የእስራኤልን መንግስት ስለመመስረት ነው ያወራው። የእስራኤልን መንግስት ስለመምጣት ነው ያወራው። ንጥቀት ሚስጥራዊ እንጂ ትንቢታዊ አይደለም። ሰላም፣ እንዴት ናችሁ ውድ የዩቲዩባችን ተከታታዮች? እኔ ህይወት ማስረሻ ነኝ። ዛሬ ደግሞ በተለየ ርዕስ ወደ እናንተ መተናል። ወንድማችን ሄዜል እዚህ ይገኛል። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ በጌታ ፍቅር እንጠይቃችኋለን። ዛሬ እንግዲህ ከንጥቀት ጋር በተያያዘ ንጥቀትን ብዙዎች ይፈራሉ ያመኑትም ሰዎች ምናልባት እንቀራለን የሚል ፍራቻ አለና የእግዚአብሔር ቃል በዚህ ዙሪያ ምን ይለናል በሚለው ከወንድማችን ጋር እናወራለን። ቀጥታ ወደሱ ወስዳችኋለሁ። አስቀድሞ ራሱን ያስተዋውቀናል። እሺ ወንድማችን። እሺ፣ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ በተለየ መልእክት ወደ እናንተ መተናል። እኔ ወንድማችሁ የሴሲፉ እባላለሁ። ዛሬ በንጥቀት ዙሪያ በተመለከተ እናያለን። አዎ፣ ብዙ ጊዜ ንጥቀት ሲነሳ ብዙ ሰዎች ይፈራሉ። ጌታችን ኢየሱስ ክርስቶስ ይመጣብናል የሚል አይነት ፍራቻ አለ። በተለይ በአማኙ ማህበረሰብ መካከል በተለይ ትንሽ ችግር ያለበት አማኝ፣ ቸርች የማይመጣ አማኝ፣ አንዳንድ ፕሮግራም የማይካፈሉ አማኞች፣ የሆነ ጉለት ያለባቸው አማኞች በዚህ ዙሪያ ላይ ትልቅ ስጋትና ጭንቀት አለባቸው እና መጽሐፍ ቅዱስ ደግሞ ስለ ንጥቀትና በንጥቀት ዙሪያ ላይ ምንድነው የሚናገረው? የሚነጠቁ ሰዎችስ እነማን ናቸው? ጌታችን ኢየሱስ ክርስቶስ በዳመና ሲመጣ እስከ ዳመና ድረስ መጥቶ እኛ ደግሞ በምድር ያለን ያልሞት ነው በአይነ ቅጽበት ተለውጠን የሞቱት ደግሞ የማይበሰብስ አካል ይዘው ሲነጠቁ ኢየሱስ ክርስቶስ እነማንን የሚነጥቀው እነማንን ወደ ራሱ የሚስበው የሚለው ነገር መጽሐፍ ቅዱሳችን ግልጥ አድርጎ ያስቀምጣል። ግን አማኙ ይፈራል። ብዙ ፍርሃት አለበት። አይተሽ ከሆነ ኢየሱስ ይመጣል ሲባል በጣም ትልቅ ጭንቀት ነው ያለው። ትልቅ ፍርሃት ነው ያለው። አልተዘጋጀውም አይነት ነገር፣ ዘይቴን አልሞላውም አይነት ነገር። በእርግጥ ዘይትን ከመሙላት ጋር ይያያዛል ወይ?
ከአምስቱ ቆነጃጅቶች ጋራና ከአምስቱ ሰነፎች ጋር ይገናኛል ንጥቀት። ይህንን መጽሐፍ ቅዱሳችን ግልጽ ያደርገዋል። ንጥቀት መጽሐፍ ቅዱሳችን ላይ ግልጽ ተደርጎ ተቀምጧል። የሚነጥቁት ሰዎች እነማን እንደሆኑ ጌታችን ኢየሱስ ክርስቶስ ደግሞ እስከ የት እንደሚመጣ መጽሐፍ ቅዱሳችን ግልጽ አድርጎ አስቀምጦታል። ስለዚህ እነማን ነው የሚነጠቁት? እነማን ነው የሚነጠቁት? በዚህ ሰዓት እንጠቃለው ወይ የሚል አይነት ፍርሃትና ስጋት ውስጥ ያሉ ሰዎች በዚህ እውነት ነፍሳቸው አርነት እንደምትወጣ በጣም በሚገባ እርግጠኛ ነኝ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 ጀምሮ ስለ ኢየሱስ ክርስቶስ ወደ እነሱ መምጣትና ስለ እነሱ ወደ ኢየሱስ ክርስቶስ መሄድ ሲናገር እንዲህ ይላል፣ ወንድሞች ሆይ ይላል፣ ስለ ዘመናትና ስለ ወራት ወይም እንዲጻፍላችሁ አያስፈልጋችሁምና የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና ሰላምና ደህንነት ነው ሲሉ እነማን ነው የሚሉት? ከጌታ ውጪ የሆኑ ማህበረሰቦች ሲሉ ነው የሚለው። እነሱ ሰላምና ደህንነት ነው ሲሉ ድንገት ይመጣባቸዋል። አሁን እኛ ላይ አይመጣብንም፣ ይመጣልናል። ሰላምና ደህንነት ነው ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል፣ ከቶም አያመልጡም። አታመልጡም አይደለም፣ አያመልጡም ነው የሚለው። ተመልከቺ፣ አይተሻል? ብዙ ሰው በቃ አላመልጥም ብሎ ነው የሚፈራው። ማምለጫ የለኝም፣ የኔ ማምለጫ ማን ነው ብሎ ነው የሚፈራው። አሁን ኢየሱስ ክርስቶስ ሲመጣ እነማን ላይ ነው የሚመጣው? ለእነማን ነው የሚመጣው? የሚመጣልን ለኛ ለአማኞቹ ነው። የሚመጣባቸው ደግሞ ላላመኑት፣ ይህንን የጸጋው ወንጌል፣ ይህንን የእግዚአብሔርን ወንጌል እግዚአብሔር በነፃ ለሰዎች ያቀረበውን ይህንን እውነት ላልተቀበሉት እነሱ ላይ ምን ይላል? ይመጣል። ጥፋት ድንገት እነሱ ላይ ይመጣል። እኛ ግን በጌታ የሆንነው፣ እኛ ግን ሕይወትን የተቀበልነው የክርስቶስ ኢየሱስ አካል የሆንነው በጸጋው ወንጌል አምነን የእግዚአብሔር ወራሾች የሆንነው እኛ ይመጣልናል እንጂ አይመጣብንም። ጌታ ይባረክ። አይመጣብንም። ስሙ ይባረክ። እንዲሁ 5:4 ላይ እናንተ ግን አለ ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። አሁን ጌታ ሲመጣ ማለት ነው። ጌታ እስከ የት እንደሚመጣ እናያለን። ግን ጌታ ሲመጣ እስከ ዳመና ድረስ ሲመጣ፣ የዛን ጊዜ ጌታ ሲመጣ እናንተ ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ቀድሞ ጨለማ ነበራችሁ ይላል ኤፌሶን ምዕራፍ 5 ቁጥር 5 ላይ 8 ላይ። አሁን ግን በጌታ ብርሃን ናችሁ። አሁን ብርሃን ነን በጌታ። ስለዚህ ጌታ ምን ይልናል? ይመጣልናል እንጂ አይመጣብንም። ፍርሃት የለብንም። የክርስቶስ አካል ሆነናል። እንደው ነገሮች ግልጽ እንዲሆኑልን ወደ አንድ ክፍል ወስዳለሁ። ምክንያቱም የብዙዎቻችንም ጥያቄ ስለሆነ እንደው ወደዛ ክፍል ወስድና ያንን ክፍል ደግሞ ታወራናለህ ማለት ነው። ማቴዎስ 24 ምዕራፍ 24 ቁጥር 40 ላይ እንደዚህ ይላል፣ በዚያን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱ ትቀራለችና የምንቀረው እኛ ነን ወይ? እኛ አይደለንም የሚል ጥያቄ። እኛ አይደለንም የምንቀረው፣ እኛ አይደለንም የምንወሰደው፣ እኛ አይደለንም። መጽሐፍ ቅዱሱ ማቴዎስ 24 ቁጥር 27 ጀምሮ 37 ጀምሮ ነው የሚቀጥለው። ስለ ንቀት አይደለም የሚያወራው። ማቴዎስ 24 ከቁጥር 37 እስከ 41 ድረስ ያለው ማቴዎስ 24 በሙሉ የሚያወራው ስለ ዓለም መጨረሻ እንጂ ስለ ዘመን መጨረሻ ስለ ንጥቀት የሚናገረው ነገር የለም። ጌታችን ኢየሱስ ክርስቶስ በምድር ላይ ባገለገለበት ወርና ጊዜ ዘመን ስለ ንጥቀት ያወራው ነገር የለም። ስለ ንጥቀት የተናገረው ነገር የለም። አንዲቱ ትወሰዳለች፣ አንዲቱ ትቀራለች የሚለው ቃል አንዲቱ ወደ ሰማይ ስለመወሰድ፣ አንዲቱ ደግሞ በምድር ላይ ስለመቅረት፣ አንዲቱ ስለመነጠቅ፣ አንዲቱ ስላለመነጠቅ አይደለም የሚያወራው።
በመከራ ስለመወሰድና ከክርስቶስ ጋር በምድር ላይ ቀርቶ ስለመንገስ ነው የሚያወራው። ምናልባት ቃሉ ግልጥ እንዲሆንልን እስቲ አሁን ካነበብሽው ክፍል ማቴዎስ 24 ቁጥር 37 ጀምሮ አንብቢ። መጽሐፍ ቅዱሳችን ግልጥ የሚናገረው ሐሳብ ስለሆነ ማለት ነው። እሺ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባባት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። አየሽ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ ይወሰዳሉ የሚለው በጥፋት ነው እንጂ በሰላም ይቀራሉ አይደለም። አሁን የታደለው የተወሰደው ነው የቀረው ነው። የተወሰደው የሚመስል ግን ደግሞ እውነቱ ያ ያልሆነ ነገር ነው። ስለዚህ የቀረው ነው የታደለው ማለት ነው። አሁን አመለካከታችንን እይታችንን መቀየር አለብን። የተወሰደው አይደለም የታደለው የቀረው ነው ምን ያለው የታደለው። የተወሰደው በጥፋት ነው የተወሰደው። የቀረውስ ከጥፋት ነው የቀረው። ለምን ብለን ስንጠይቅ ዘፍጥረት 7:23 ላይ ይኖሩ የነበሩ ፍጥረታት በሙሉ በጥፋት ውሃ እንደተወሰዱ ኖህና ቤተሰቡ እንደቀሩ ይናገራል። መቅረት የበጎ ዕድል ምልክት እንጂ የመጥፋት አይደለም። ስለዚህ ማቴዎስ 24 ከቁጥር 37 ጀምረን ስናጠና ወይም ደግሞ ማቴዎስ 24ን ስናጠና ስለ ዓለም መጨረሻ ስለ ጌታችን ኢየሱስ ክርስቶስ በምድር ላይ መጥቶ እስራኤልን ከመከራው ስለማዳኑ ነው እንጂ የሚያወራው ስለ ንጥቀት የሚናገረው ክፍል አይደለም። ለምን ስትይ በዛን ጊዜ ሁለቱ ሰዎች በእርሻ ይሆናሉና አንዱ ይወሰዳል አንዱም ይቀራል። ስለዚህ ብዙ ጊዜ ብዙ አማኝ እንደዚህ ይላል፣ ጌታ ሆይ ከሚወሰዱት አድርገኝ። ከባድ ነው፣ በጣም ከባድ ነው። ከሚወሰዱት አድርገኝ ማለት በጣም ከባድ ነው። አውዱንም እኛ ከሚወሰዱትም አይደለንም፣ ባይዘው ከሚቀሩትም አይደለም። ለምን ብለን ስንጠይቅ ወደ ማቴዎስ 24 እንመለሳለን። እስከ መጨረሻው ድረስ ይከታተሉ። እንደዛ ነው መሆን ያለበት። አንደኛ ቆሮንቶስ ምዕራፍ 15:51 ላይ ሄደን ስንጠይቅ መጽሐፍ ቅዱሳችን ላይ እንደዚህ ነው የሚናገረው። ንጥቀት ትንቢታዊ አይደለም። ስለመወሰድና ስለመቅረት ትንቢታዊ ነው እኮ። ለምን ኢየሱስ ክርስቶስ ምን እያደረገ ነው? ትንቢት እየተናገረ ነው። የሰው ልጅ በመጣ ጊዜ አለ አንዲቱ ትወሰዳለች፣ አንዲቱ ትቀራለች እንዳልነው የሚቀረው ማን ነው? በጎ ዕድል ያለው ነው። የሚወሰደውስ በጥፋት የሚወሰደው ነው። ቢሆንም ግን እኛ የክርስቶስ አካል ቤተክርስቲያን በጸጋው ወንጌል ያመንነው እኛ ከሚወሰዱትም ከሚቀሩትም አይደለንም። ከማቴዎስ የመከራ ዘመን ከማቴዎስ ምዕራፍ 24 የመከራ ዘመን በፊት ቤተክርስቲያን ምን ትላለች? ትነጠቃለች። እንደምናውቀው ዳንኤል ያየው 70 ሱባኤ አለ። በ69ኛው ላይ ማን ተገሏል? መሲሁ ተገሏል። አሁን ባልጀመረው በ70ኛው ሱባኤና ባላለቀው በ70ኛው ሱባኤ መካከል ያለች ቤተክርስቲያን ነች። አሁን እየተሰበከ ያለው የጸጋው ወንጌል አሁን ያለው አንድ አካል ነው። አሁን ያለው አንድ ተስፋ ነው። ያ አንድ ተስፋ ደግሞ ማን ነው? ንጥቀት የክርስቶስ ኢየሱስ እስከ ዳመና ድረስ መምጣት ነው። እኔ ይመስለኛል ብዙ ሰዎች ማቴዎስ 24ን ሲያነቡ የሚሳሳቱት ወይም ደግሞ የማይሆን አመለካከትና ግንዛቤ የሚኖራቸው የዘመን አቆጣጠርን ካለማወቅ የተነሳ ነው። ስለዚህ የቤተክርስቲያን ዘመን ባለቀው 69ኛው ሱባኤና ባልጀመረው በ70ኛው መሃል ያለ ቤተክርስቲያን በእግዚአብሔር ሚስጥር ተደርጎ እንደተያዘ በኤፌሶን መጽሐፍ ምዕራፍ 3 ላይ እንደምናውቀው በእግዚአብሔር ዘንድ ሚስጥር ነበር የቤተክርስቲያን በትክክል ይላልና እግዚአብሔር ከዘመናትና ከትውልዶች ጀምሮ ተሰውሮ የነበረ ያ ሚስጥር ጳውሎስ በኔ በኩል እግዚአብሔር ገለጠው ስለሚል ስለዚህ የቤተክርስቲያን ጉዳይ እግዚአብሔር የሚያውቀው ነገር ግን ለሰዎች ያልተገለጠ ነቢያት እንዲናገሩት የነበረ ሐሳብ ነውና ይሄ እግዚአብሔር የዘላለም ሐሳቡ ነውና ስለዚህ
ሚስጥር እሱ ነው ማለት አሁን ሚስጥር ላይ ነው ያለነው እንጂ የሚስጥር ዘመን ላይ ነው እንጂ ያለነው የተስፋ ዘመን ላይ አይደለም። በእርግጥ ቤተክርስቲያን የምድር መልእክተኛ እንጂ የምድር ተስፈኛ አይደለችም። አሁን ሚስጥርና ተስፋን ለይተን ማወቅ አለብን። ለእስራኤል የተነገረውና ለአካሉ ወይም ደግሞ በአካሉ ውስጥ የሚሰበከውን የጸጋው ወንጌል ሚስጥር መለየት። ስለዚህ ሚስጥር ነው አሁን ያለንበት ዘመን። የጸጋ ዘመን ሚስጥር ነው። የጸጋው ቃል ሚስጥር ነው። የመስቀሉ ቃል ሚስጥር ነው። ቤተክርስቲያን የተባለችው የክርስቶስ አካል ራሱ ሚስጥር ናት። እኛ ነብዩ ኢሳይያስ በትንቢት መንፈስ አላየም። አሁን ያለንበት ዘመን የትንቢት ሸለቆ ነው። ትንቢታዊ ሸለቆ ውስጥ ነው ያለነው። ነቢያት አላዩም፣ አልተነበዩም። ነብዩ ዳንኤል ያየው 70 ሱባኤ ነው። የጸጋን ዘመን አላየም። የቤተክርስቲያንን ንጥቀት አላየም። እስራኤላውያን አሁን ስለ ንጥቀት ብታወሪያቸው አያውቁም። ለምን መሰለሽ? መጽሐፍ ቅዱሳቸው ላይ ወይም ደግሞ በብሉይ ኪዳን ላይ ወይም ደግሞ በነቢያት ያገለገሏቸው ነቢያት ምን ያስላሉ? ስላልተነበዩ፣ ስላልተነገሩ። አሁን ጳውሎስ ከሮሜ እስከ ፊልሞና ድረስ ባለው መልእክት ጸጋና ሰላም ለእናንተ ይሁን እያለ መጣ። የሚገርመው ይሄ ነው። በበደላችንና በኃጢአታችን ሙታን የነበርነው እኛን የክርስቶስን ሕይወት ለኛ በመስጠት ምን አደረገን? አዳነንና ሚስጥሩን አካፈለን። ሚስጥሩ ምንድነው? ከማቴዎስ ወንጌል ምዕራፍ 24 ላይ በጣም ይርቃል። እኛ ከሚወሰዱትም ከሚቀሩትም አይደለንም። ኢየሱስ ክርስቶስ ምድር ላይ ስለ ንጥቀት አላወራም። ስለ ንጥቀት አላስተማረም። በምድር ላይ ስለ መንግስት ነው ያወራው። የእስራኤልን መንግስት ስለመመስረት ነው ያወራው። የእስራኤልን መንግስት ስለመምጣት ነው ያወራው። እንዳውም የሐዋርያው ጳውሎስ ኤፌሶን ምዕራፍ ሲናገር እኛ አስቀድመን በክርስቶስ ተስፋ ያደረግን ይላል። እኛ ብሎ ሲያወራ እነማ? እስራኤላውያን ማለት ነው። እኛ ደግሞ ባለፉት ዘመናት ይላል ከክርስቶስ ልቃችሁ በዚህ ዓለም ተስፋ አድርጋችሁ ነበራችሁ። ከእስራኤል መንግስት ሩቅ ነበራችሁ። ከቤተ መቅደሱ ሩቅ ነበራችሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ነው የሚናገረው። ይሄንን ምስጢር ነው እንግዲህ ቆሮንቶስም ላይ እንደሚናገረው እግዚአብሔር ይሄንን የራሱን ጥበብ በመንፈሱ በኩል ለኛ ገለጠው። ተሰውሮ የነበረ ምስጢር የነበረ ነገር ግን በእግዚአብሔር ዘንድ የሚታወቅ ለሰዎች ግልጽ ያልሆነ ያንን እግዚአብሔር ይሄንን እግዚአብሔርን ሐሳብ የመስቀሉን ቃል በመንፈሱ በኩል ገለጠው። በትክክል ወደደውና በክርስቶስ አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ባለፉት ትውልዶች ለሰው ልጆች ምን ያደረገው ያልተገለጠ ለሰው ልጅ የተባለው ማለት ነው። ማንም የሰው ልጅ አላወቀው፣ ይሄን ሚስጥር አልደረሰበትም። ሐዋርያ ጳውሎስ ሚስጥር ገለጠልኝ አለ። ሚስጥር ገለጠልኝ ለተገረዙት የሆነው ወንጌል ሐዋርያ ጳውሎስ ሐዋርያ ጴጥሮስ ተቀበለ። ለሱ ምን ብሎለታል? ሰርቶለታል። ላልተገረዙት ለአሕዛብ ደግሞ የወንጌልን ሚስጥር ምን አልኩ? ተቀበልኩ። ለኔም ብሎልኛል፣ ሰርቶልኛል። ይሄንን የጸጋው ወንጌል እኛ ጋር አሕዛብ የተባልነው እኛ ማህበረሰብ ጋር አደረሰልን። አሁን የጥልን ግድግዳ ፈረሰና በመካከል ያለውን ጥል ግድግዳ ፈረሰና በመስቀሉ ሰላም አድርጎ ሁለቱም በአንድ አካል አዋህዶ አንድ አዲስ ሰው አመጣ። ይሄ አዲስ ሰው አሁን ከነገር ከቋንቋ ተለይቶ አይሁዳዊ አይደለም፣ ግሪካዊ አይደለም፣ ባሪያ አይደለም፣ ጨዋ አይደለም፣ አዲስ ፍጥረት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የምንልበት መንገድ ላይ ያለን። ስለዚህ አሁን ማቴዎስ 24 ስለ ንጥቀት አይደለም የሚያወራው። ማቴዎስ 24 የሚያወራው ስለ ሺህ ዓመት መንግስት ነው። የሚቀሩት ከክርስቶስ ጋር በምድር ላይ ሺህ ዓመት የሚነግሱ ናቸው። የሚጠፉት ደግሞ ክርስቶስን ባለመቀበላቸው የክርስቶስ ኢየሱስን በምድር ላይ ስለማገልገሉ ስለመምጣቱ የመንግስትን ወንጌል ባለመቀበላቸው ምን የሚሉ በጥፋት የሚወሰዱ ናቸው። ስለዚህ አሁን እንዲህ ማለት መቅረት አለበት። ከሚወሰዱት አርገኝ ማለት መቅረት አለበት። ከሚቀሩትም ራሱ እኛን አይመለከትም። ጌታ ይባርክሽ። እንደዛ ነው መሆን ያለበት። ከሚወሰዱትም ከሚቀሩትም አይደለም። ምናልባት አንደኛ ቆሮንቶስ ምዕራፍ 15:51 ላይ ግልጥ ያደርግልናል። ንጥቀት ሚስጥራዊ እንጂ ትንቢታዊ አይደለም። በእርግጥ ተስፋ ነው፣ ግን ሚስጥራዊ ነው እንጂ ትንቢታዊ አይደለም። ጌታ ይባረክ። ስለዚህ አንደኛ ቆሮንቶስ 15:51 ላይ
እነሆ አንድ ሚስጥር እነግራቸዋለሁ። ስንት ሚስጥር? አንድ ሚስጥር እነግራቸዋለሁ። ጳውሎስ ከነገረን ሚስጥሮች መካከል አንዱ ይሄ ነው። ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችንም በድንገት በቅጽበት አይን እንለወጣለን። መለከት ይነፋልና ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንነጠቃለን። ስለ ንጥቀት ነው ሚስጥር ስለ ንጥቀት እንጂ ስለ ተስፋ ኢየሱስ ክርስቶስ በምድር ላይ አንዲቱ ትወሰዳለች አንዲቱ ትቀራለች ስላለው ነገር አይደለም። ስለዚህ ንጥቀት ሲከናወን ቤተክርስቲያን ምን ትላለች? ትነጠቃለች። የማቴዎስ 24 ፕሮግራም ይጀምራል። እንመለስ፣ ማቴዎስ ላይ እንመለስ። ማቴዎስ 24ን አውጪና እንመለስ። ማቴዎስ 24 ከቁጥር 37 ጀምሮ እናንብብ። የኖህ ዘመን እንደነበረ አሁን የኖህ ዘመንን መርሳት የለብንም። አንድ የኛን ዘመን መርሳት የለብንም፣ የጸጋውን ዘመን። ሌላኛው ደግሞ ኢየሱስ ክርስቶስ የሚመጣበትን ዘመን መርሳት የለብንም። ዘመን ይለያል። አሁን ማቴዎስ 24 ከአንድ ጀምረን ስናነብ የመምጣቱ ነገርና የዓለም መጨረሻ እንዴት ነው? መቼ ነው አሉት። የዓለም መጨረሻ እግዚአብሔር ደግሞ በክርስቶስ ያቀደው እቅድ ይላል በዘመን መጨረሻ ይላል። ባለ መጨረሻ ሰው በዘመን መጨረሻ በሰማይና በምድር ያሉትን ሁሉ በክርስቶስ መጠቅለል ነው። ሰማይን በክርስቶስ አካል ምድርን በእስራኤል የመውረስ የመግዛት እቅድ ይዟል፣ ፕሮግራም ይዟል። ያንን ነው እየተናገረ ያለው። እግዚአብሔር ሁሉንም ለክብሩ ምን ይለዋል? ይዋጀዋል፣ ይቀይረዋል። ስለዚህ ማቴዎስ 24 ስለ ዓለም መጨረሻ ስለ ጌታችን ስለ ኢየሱስ ክርስቶስ ምድር ላይ ስለመምጣቱ ነው የሚያወራው። ወደ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ስንመለስ ወደ ማቴዎስ እንመለሳለን። የጌታ ስም የተባረከ ይሁን። ተመልካቾቻችን እስከ መጨረሻው ድረስ ከኛ ጋር ቆዩ። የጸጋውን እውነት እንካፈላለን። ነፍሳችን አርነት መውጣት አለባት። ለምን? አንዳንድ የማይታወቁ ዕውቀቶች መውጣት ስላለባቸው ማለት ነው። ስለዚህ ማቴዎስ 24 የሚናገር ስለ ኢየሱስ ክርስቶስ ምድር ላይ መምጣት ነው። ይሄም ማለት ማቴዎስ 24ን አይተናል። ግን አሁን ወደ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ ነገር ግን ይላል ወንድሞች ሆይ ተስፋ እንደሌላችሁ እንደሌሎቹ ደግሞ እንዳታዝኑ አንቀላፍቶ ስላሉት ታውቁ ዘንድ ወዳለውና ኢየሱስ እንደሞተና እንደተነሳ ካመንን እንዲሁም በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ምን ይላቸዋል? ያመጣቸዋል። በጌታ ቃል የምንላችሁ ይሄ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀረው ያንቀላፉትን አንቀድምም። ጌታ ራሱ በትእዛዝ በመላእክት አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታ በአየር ለመቀበል ከእርሱ ጋር በዳመና አብረን እንነጠቃለን። ተመልከች፣ ጌታ ኢየሱስ ክርስቶስ በአየር እስከ አየር ድረስ እስከ ዳመና ድረስ ነው የሚመጣው ለቤተ ክርስቲያን። የንጥቀት ጊዜ እስከ ዳመና ድረስ ነው የሚመጣው። በማቴዎስ 24 መጽሐፍ ደረጃ ደግሞ ምድር ላይ ነው የሚመጣው። በደብረ ዘይት ተራራ ላይ እግሮቹ ምን ይላሉ? ይቆማሉ። የደብረ ዘይት ተራራም ከሁለት ምን ይላል? ይከፈላል። ተመልከቺ፣ አሁን እስራኤላውያን ኢየሱስ ክርስቶስን ምን አላሉትም? አልተቀበሉትም። ሙሴ ሲተነብይ ከወንድሞቻችሁ መካከል እንደኔ ያለው ነብይ ምን ይላቸዋል? ያስነሳላቸዋል። እንደኔ ያለው ኢየሱስ ክርስቶስ እንደ ሙሴ ያለ ነብይ ነው። ወደ ሙሴ ሄደን ስንጠይቅ ሙሴ 40 ዓመት በሞላው ጊዜ ይላል እስራኤላውያን ወይም ደግሞ ወንድሞቹን ይጎበኝ ዘንድ ወጣ። አንዱ ሲበደል አይቶ አንዱን ግብፃዊን መታና ተበቀለለት ይላል። በሁለተኛው ቀን ሁለቱ እስራኤላውያን ሲጣሉ አየና እናንተ ወንድማማቾች ናችሁ ስለምን ትጣላላችሁ ብሎ በጠየቃቸው ጊዜ በእኛ ላይ ሹምና ፈራጅ ያደረገ ማን ነው ብሎ ተቃወሙት። ፈራና ሄደ፣ ወደ ሌላ ሀገር ሄደ። ከዛ በኋላ እግዚአብሔር ምን አደረገ? ወደ ሙሴ መጣና ሙሴን ላከው። ወዴት? ወደ እስራኤላውያን ወደ ግብጽ ላከው። በብዙ መቅሰፍትና በብዙ ምልክት እስራኤላውያንን ከግብጽ ምን አደረገ? ነፃ አወጣ። መጀመሪያ ምን አላሉትም? አልተቀበሉትም። ሁለተኛስ ተቀብለውታል። መጀመሪያ ሹምና ፈራጅ ያደረገ በእኛ ላይ ማን ነው አሉት። ሁለተኛስ ሹምና ፈራጅ አድርጎ የናቁትን ሙሴን ላከላቸው። እንዲሁም ደግሞ ጌታችን ኢየሱስ ክርስቶስ አሁን ሲመጣ
ሹምና ፈራጅ አድርጎ ነው የሚመጣው። ለምን ሲባል እስራኤላውያን መጀመሪያ እንደ ሙሴ ኢየሱስ ምን አልተቀበሉትም። በሁለተኛው ጊዜ ግን መከራ ሲበዛባቸው ከአውሬው ጋራ የ7 ዓመት ቃል ኪዳን እንደሚፈጽሙ በሶስተኛው በአመቱ ኩሊታ ማለት በሶስተኛው ዓመት መከራ እንደሚያስነሳባቸው ቃል ኪዳን እንደሚያፈርስባቸው ከዛ በኋላ በመከራው ሲያልፉ እስራኤላውያን አይናቸው ተከፍተው ይላሉ፣ ያነባሉ፣ ያለቅሳሉ። እናት ለበኩር ልጇ እንደምታለቅሰው ለኢየሱስ ያለቅሱለታል ይላል ዘካርያስ። የዛን ጊዜ ኢየሱስ ክርስቶስ ምን ይላል? ይመጣል። እነሱም ከጨለማ ምን ይላቸዋል? ያድናቸዋል። በዚህ ሰዓት እስከ መጨረሻ ያልጸና አይደንም። በዚህ ሰዓት ኢየሱስ ክርስቶስ ያልተከተለ የአውሬው ምልክት ያልተቀበለ ይቀራል። የተቀበለውስ በጥፋት ይወሰዳል። የቀረው ከኢየሱስ ክርስቶስ ጋር ምድር ምን ይላል? ይነግሳል። ስለዚህ ኢየሱስ ክርስቶስ ለእስራኤላውያን ሊያድናቸው እግዚአብሔር ይዞ መጥቶ ምድር ላይ ሊመሰረት ሲመጣ እስከ ምድር ድረስ ነው የሚመጣው። ቤተክርስቲያንን ሊነጥቀ ሲመጣ ግን በአየር ላይ ነው የሚመጣው። በአየር ላይ ነው የሚመጣው። እኛ ከዚህ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ልንቀበል ከእርሱ ጋራ በዳመና እንነጠቃለን። እንግዲህ ሁሉ ጊዜ ከጌታ ጋራ እንሆናለን። ስለዚህ እርስ በራሳችሁ በዚህን ቃል ተጽናኑ። አውሬው ወይም ደግሞ ሐሰተኛው ነብይ ሐሰተኛው መሲህ የሚመጣው ቤተክርስቲያን ምን ካለች በኋላ ከተነጠቀች በኋላ ነው የሚመጣው። አሁን አለ እንዳይገለጥ የሚከለክለው አለ ይላል። የሚከለክለው አለ። ቤተክርስቲያን ምድር ላይ እስካለ ድረስ አውሬው እንዳይገለጥ ይከለከላል። አሁን ጊዜ የማን የጸጋ ዘመን ሰዎች የሚድኑበት በጸጋ የሚያመልጡበት ሰዓት። ፊልጵስዩስ ላይ ምናልባት አንድ ቃል ጨምር። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ሀገራችን በሰማይ ነውና ከዛም የሚመጣ መድኃኒትን እንጠብቃለን። ይመጣል እንቀበላለን። ክቡር ስጋውን እንዲመስል የተዋረደውን ስጋችን ምን ይላል? ይለውጠዋል ብሎ ይናገራል። ክቡር ስጋችን እንዲመስል የተዋረደውን ስጋችን ይለውጣል። እኛም በዳመና ከእርሱ ጋር ምን እንላለን? እንነጠቃለን። ስለዚህ ንጥቀት ምስጢራዊ ነው እንጂ ትንቢታዊ አይደለም። ስለዚህ አሁን ማቴዎስን ነው መፍታት ያለብን። አንዱ ስለመቅረት አንዱ ስለመወሰድ አይደለም። እኛም ከምንቀረው ከሚጠፉትም ከሚወሰዱት አይደለም። ቃሉን በትክክል በኖህ ዘመን እንደሆነ ነው የሚለው። የጌታ ኢየሱስ ክርስቶስ መምጣት በምድር ላይ ነው። አሁን ግን ተሰሎንቄ ላይ የሚናገረው በዳመና ላይ ነው የሚለው። እንነጠቅ ሀገራችን በሰማይ ነው ይላል። ለእስራኤላውያን ምድር ተስፋ ተሰጥቷቸዋል። እኛ ጋር ግን አሁን ሰማይ ተስፋ ተሰጥቶናል። ለእስራኤላውያን ተስፋ ኢየሱስ ክርስቶስ ይመጣና በዳዊት ወንበር ላይ ምን ይላል? ዙፋን ላይ ይቀመጣል። ስለኛ ተስፋ ግን ኢየሱስ ክርስቶስ አሁን በአብ ቀኝ ምን ብሏል? ተቀምጧል። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ብለናል? ተባርከናል። ሀገራችን በሰማይ ነው። ስለዚህ ቤተክርስቲያንና በሺው ዘመን ወይም ደግሞ በመከራው ጊዜ የሚፈጸመውን ነገር መለየት አለበት። ሚስጥርና ተስፋን መለየት አለበት። ለእስራኤል የተሰጠውን ተስፋ ሚስጥርና ትንቢትን መለየት አለበት። ብዙዎቻችን እንግዲህ ሄሴድ እንዳስረዳን ማቴዎስ 24ን ስንረዳ ከንጥቀት ጋር ወይም ከመቅረትና ከመሄድ ጋር እናያይዘዋለንና ዛሬ በደንብ ግልጽ የሆነ ይመስለኛል። እኔም በደንብ ነገሩ ዲቴል እንዲገባኝ አሁን ከናንተ ጋር አብሬ እየተማርኩ ነው ማለት ነው። ማቴዎስ 24 እንግዲህ ስለ ሺው ዓመት መንግስት እንጂ ወይም ስለ ቤተክርስቲያን ንጥቀት አይደለም። ያ ማለት እኛ በቀጥታ የሚመለከተን ቃል አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 1 ጀምሮ ያለው እናንተ ቀኑ በድንገት ይመጣባችሁ ዘንድ ከጨለማ አይደላችሁም። ስለዚህ መጽሐፍትን ስናጠና መጽሐፍትን ስንረዳ በተጻፈበት አውድ ይሄኛው ከምን ጋር ነው የተጻፈው ብለን ልንረዳ ያስፈልጋል። እንግዲህ ፕሮግራማችን እንደተከታተላችሁት ነው። የሚጠቅማችሁን የእግዚአብሔርን ቃል እንደተካፈልን ተስፋ እናደርጋለን። የጌታ ጸጋና ሰላም ይብዛላችሁ። ሰላም